ሰላም እንዴት ናቸው? ብዙ ሰዎች ስለ አዲስ አበባ ማማር፣ ስለ ውበቷ፣ ስለ ፓርኮቹ፣ ስለተሰሩት የህዝብ መዝናኛ ቦታዎች፣ ስለ ውበቷ ይነግሩኛል። እኔም በተወሰነ ደረጃ አይቻለሁ። ከ4 ዓመት በፊት በሄድ ጊዜ አዲስ አበባ ላይ ያሉትን ለውጦች አይቻለሁ። ለውጥ የሚጠላ የለም። አገሩ ስታምር የሚጠላ የለም። አገሩ ስትበለጽግ አይን ምስብ ሆና በሌሎች የምትደነቅ ስትሆን የሚጠላ የለም። የምር አዲስ አበባ ስተውባለች። ግን የኔ ጥያቄ አለኝ፣ አንድ ጥያቄ አለኝ። የኔ ጥያቄ አዲስ አበባ ስተውባለች፣ የአዲስ አበባ ህዝብ የት ሄደ የሚለው ነው ጥያቄ። የአዲስ አበባ ህዝብ የት ሄደ? የት ሄደ? የካሳንቺስ ህዝብ? ካሳንቺስ ፈርሶ ተሰርቷል። የት ሄደ? የ4 ኪሎ የአዋሬ ህዝብ ፈርሶ ተሰርቷል። የት ሄደ? የፒያሳ የጣሊያን ሰፈር? የት ሄደ? የለጋሃር የጨርቆስ ህዝብ፣ የቄራ የበግተራ ህዝብ የት ሄደ? የት ሄደ? የሰንጋተራ ህዝብ፣ የልደታ የት ሄደ? እሱ ነው የኔ ጥያቄ። ከተማው ማማሯ እሰየው ነው። ከተማው ላይ የነበሩት ግን የት ሄዱ? ለዚህ መልስ ማግኘት ስላልቻልኩ መልካም ጊዜ ሆኖ በአሁኑ ሰዓት ሶሻል ሚዲያ የሚባል ነገር ባይኖር ኖሮ ሰው እንኳን ሀዘን መጠራረስ የማይችልበት ጊዜ መጥቶ ነበረ። በእኛ ሀገር ከኢኮኖሚ የተነሳ ህዝባችን የኑሮ ሁኔታ ከእጅ ወደ አፍ ስለሆነ ሰው ሲሞት የሚቀባበረው በእድር ነው። ሲታመም የሚታከመው በመደጋገፍ ነው። ሲራብ አንዱ ቤት ካለ ዛሬ አንዱ ቤት ነገ አንዱ ቤት እየበላ ቢኖር ህዝብ ነው። ይሄ መስተጋብር ለረጅም ዓመታት ቤተሰቦች የተወራረሱት ነው። አባትና እናት ነበሩ። ከዛ እነሱ ሲያልፉ ልጆች አሉ። የሰፈሩ ሰው መከራን እየተጋራ ደስታንም እየተካፈለ ይኖራል። ያ አብሮ የሚኖር ሰው የት ሄደ? ለቅሶ አንዱ የመሞቱን ዜና እንኳን በፌስቡክ ለማወቅ ከሚችልበት ደረጃ የራቀ ግንኙነት የሌለው ብትን ነው የተደረገው። አንዳንዱ ከአዲስ አበባ ውጪ ነው የተላከው። 3 ክፍል 4 ክፍል ለነበረው ቤት አንድ ስቱዲዮ እየተሰጠው ይሄዳል። ገና ፕሮሰስ የሚጠብቅ ምንም ያልተሰጠውም አለ። ግን የኔ ጥያቄ የአዲስ አበባ ህዝብ የት ሄደ? እንዴት ሊኖር ይችላል? ያ ይረዳዳ የነበረው ብቻውን መቆም የማይችለው እርስ በርስ የሚደጋገፈው ህዝብ እንዴት ይደጋገፍ? ሊገናኝ በማይችልበት ራምባና ቆቦ አንዱ ምዕራብ፣ አንዱ ምስራቅ፣ አንዱ ደቡብ፣ አንዱ ሰሜን ብትን ተደርጎ አንዱ መከራ አንዱ እንዳይደርስ ሁሉም በሄደበት ቦታ ላይ ባይተዋር እንዲሆን የተደረገው ለምንድን ነው? ለዚህ ነበረ በለውጡ ሰሞን አንዳንድ ፖለቲከኞች እነ እስክንድርን ጨምሮ ዲሞግራፊ እያሉ ይጮሁ የነበረው። ኦኬ ሰው ለምን መጣ ሊባል አይችልም። ወደ ዋና ከተማ ከማንኛውም የኢትዮጵያ ክልል መምጣት ይችላል። የነበሩት ግን የት ሄዱ ብሎ መጠየቅ አይቻልም? የነበሩት የመጡት እንዲደላደሉ የነበሩት መፈናቀል አለባቸው? የታለ የሸገር የአዲስ አበባ ልጅ ያዱ ገነት ልጅ የታለ? የታሉ አባቶቻችን? የታሉ ወንድሞቻችን? የታሉ እህቶቻችን? ትምህርት ቤቶቻችን የታሉ? ንግድ ቤቶቹ የታሉ? የታሉ እንደ ቅርስ የምናያቸው ነገሮች? ለምን አማረ እያልኩ አይደለም። ማማሩ ጥሩ ነው ለሁላችን። ሰውስ ለምን ረከሰ? እዛው አካባቢ እንዲሁ አምሮ እዛው አካባቢ ሊኖሩ ባልቻሉም ነበር? ለነሱ እዛው አካባቢ ቤት ሊሰራላቸው ባልተቻለም ነበር? ለአብነት ለጋህርን ነው ማነሳው። ለጋህር አካባቢ አንድ የመሬት ባለሀብት ቦታውን እንደተረከቡ በሊዝ በጣም በሰፊ ተነገረ። ጠቅላይ ሚኒስትሩ ሳይቀሩ የሰፈሩ ሰው ሰብስበው ከዚህ አትነሱ፣ ለእናንተ የሚሆን ለሁሉም ገንዘብ ስለተሰጠን ከላይ ይሰራላችኋል፣ ከሰፈራችሁ የትም አትሄዱም ያሏቸው ሰዎች ተበትነው ነው ያሉት። ተበትነው ስለ አንዳንዶቹ ቤትም የላቸውም።
ለሰው ቅድሚያ የሚሰጠው መቼ ነው? አገርስ ብታድግ ለሰው አይደለም ወይ? አገር ብታምር ለሰው አይደለም ወይ? ከተማ ቢያምር ለሰው አይደለም? ለቱሪስት ነው? ህዝቦቹ የማይኖርበት፣ ህዝቦቹ የሚያነቡበት፣ ህዝቦችን የሚያስለቅስ ከተማ እንዲባል ነው የፈለጋችሁት? ወይ አዲስ አበባ ወይ አራዳ ሆይ አገርም እንደሰው ይናፍቃል ወይ? ውበቷን ለእናንተ ደሳሳ ጎጆ ሊሆን ይችላል። ላደጉበት ለተወለዱበት ብዙ ለኖሩበት ሰዎች ግን ትርጉሟ ብዙ ነው። ሌላ ቦታ የኖራችሁ ሰዎች አዲስ አበባ ውስጥ በምታዩት ነገር ልትደነቁ ትችላላችሁ። እዛ ለነበሩ ሰዎች እዛ ለተወለዱ ሰዎች ግን ያቺ አዲስ አበባቸው ታምራቸዋለች። ያቺ አዲሳቸው ገበና ከታቸዋ፣ ያቺ መሸሸጊያቸው። አንዳንዶቹ ለአብነት ልንገራችሁ፣ ረጅም ቦታ ቤት ተሰጥቷቸዋል ተብሎ ይሄዱ አሉ። እዛ አካባቢ ምንም ባህሉም ካልቸሩም አንዳንድ ነገሩም ያልገባቸው በጣም ከአዲስ አበባ ወጣ ያለ ቦታ የተመደቡ አሉ። ወጣቶችም እንዲያደርጉ ታውቃላችሁ። የድሮ ሰፈራቸው መጥተው ውለው ስራ የሌላቸው እዛው ማደር ጀምሮ ጎዳና ተዳዳሪ ሆኑ። እዛ ላለም ለመንግስት መስራት ጥሩ ነው፣ ግን ለህዝብ ማሰብስ የት ሄደ የሚለውን ለመጠየቅ ነው። የት ሄደ የአዲስ አበባ ህዝብ? ወዴት ነው ሄደው? ያሳስበኛል። ስላዳመጣችሁኝ አመሰግናለሁ።